አባ ረጅም ዓመት ማህፀኗን ያማት ነበር። ረጅም ዓመት ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን መጣች። ጸለይክላት። ለረጅም ዓመታት በሕክምና ያላገኘችውን ፈውስ እግዚአብሔር ባንተ አልፎ ከማህፀን በሽታ ፈውሷት ቼክ አርጋ ዛሬ ለምስክርነት ተመልሳ መጣለች። ባካችሁ ጌታን አትከብራችሁላት። ለኢትም ይቻላል ለወንድም ይቻላል ስል ኢቴ ልጅ ናት። ዳውሮ ቁጭ ብላ እኔ 3 ዓመት ሙሉ ፓስፖርት እጄ ላይ ይዘት ስራ በርስ ተዘግቷል ብላለች። እሺ እኔ ጸልያለሁ ጋስታውስ ገብቼ አባባ ቸርች ያለው ተመዝግቤ ዛሬ ወር ሄድኩ። ለሷ ዛሬ ደግሞ ብራራ ነገ አርብ ትበራለች። ስራ በር ተከፈተ። የውጭ በር ሳውዝ ከተማ ትወጣለች። ስጦታም ይዤ መጥቻለሁ። እኔ ስሜ ታለም እባላለሁ። የመጣሁት ከዚህ ከሐዋሳ ነው እና እዚህ ቸርች መጥቼ አላቅም። የዛሬ ሳምንት ነው የመጀመሪያ የመጣሁት ማለት ነው። ለምን እንደሆነ አላቅም። ጌታ ሂጂ ብሎኝ መጣው። ከዛ የእግዚአብሔር ሰው እስራኤል ዳንሳ ሲጸልይ ፓስፖርት እቼ 8 ወር ሆኗል ደላላ ጋር ማለት ነውና ብዙ ጊዜ ሰው ያንቺ ነገር ምን ሆኗል እንዴት ሆኗል ስል የኔ ነገር በእግዚአብሔር እጅ ነው እላለሁ ሁሌ መልስ ስሰጥ ማለት ነው። በእግዚአብሔር እጅ የሆነው እግዚአብሔር የዛሬ ሳምንት መጣው። እስከ 30 ታምር የሆነ ነገር ስልክ ይደወላል። ያላሰበችሁት ወይ የረሳችሁት ነገር እግዚአብሔር በእጅ ያስገባል። ይሄ 30 ሳይሆን ትመሰክራላችሁ ሲለኝ እጄን አንስቼ አሁን እመሰክራለሁ ከጉባኤው ጋር ማለት ነው። ከዛ 30 ሳይሆን ስል አረ እግዚአብሔር እንደው እንዲሁ ካደረገልኝ ቆሜ እመሰክራለሁ ብዬ ሰኞ በ27 ደላላዋ ደውላ ብር አስገቢ ብለኛለች። አመሰግናለሁ። ቪዛ ተመቶ 30 ሳይሞላ ሐዋርያው እንዳለው ፕሮሰሱ አልቆ ዳዲዬ ውጭ ሀገር ነው። ውጭ ሀገር በልጃችሁ ገፋሩ ያንቺ ነው ውጭ ምትሄጂ አንቺ ነሽ። በሰላም ሂጂ ሀብታም ሁኚ። እኔ የመጣሁት ከሻሸመኔ ነው። እዚህ ቤት ስመጣ እኔ በጌታ ነበርኩ፣ ኦርቶዶክስ ነበርኩኝ። እዚህ ቤት ነው ጌታ የሚያገኘሁት። እና እዚህ እኔ በጣም አጋንንት ስራ የተፈታሁት እዚህ ነው። በነብይ ጉሩም እጅ ነው እዚህ አጋንንት ስራ የተፈታሁት። እና የሆነልኝ ምንድነው? አንደኛ እኔ ብዙ ከ2013 ጀምሮ በጣም በብዙ ስቃይ ውስጥ ነበር የነበርኩ። ሲጨንቀኝ አንድ ክርስቲያን ነበር እዚህ ቤት ይዞኝ ጋበዘኝ ለመጀመሪያ ጊዜ። እሱም በጣም አመስግኑልኝ እስኪ። እና ጌታን ሳገኝ በጣም ያጋንንት ስራት እዚህ ከወጣው በኋላ ብዙ ነገር ትዳሬ ተበትኖ ነበር፣ ትዳሬ ተመልሷል። ኧረ እባካችሁ ለጌታ ክብር ይጨበጨባል። የስኳር በሽተኛ ነበርኩኝ፣ ከስኳር በሽተኝነት ተፈውሻለሁ። ድጋሚ ለጌታ ክብር ይጨበጨባል። እና የሥራ እጦት ነበረ፣ እሱም ግማሹ ተመልሷል። አሁንም እግዚአብሔር ትልቅ ተተክያለሁ፣ ይረዳኛል። ሴጣን በብዙ መንገድ ሊመልሰኝ ይፈልጋል። እግዚአብሔር ትልቅ ነው ይመልሰኛል ብዬ አምናለሁ። ክብር ለስሙ ይሁንለት። ይጨበጨባል። ከሁሉ የሚበልጠው የነፍስ መዳን ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን በዚህ ቤት ውስጥ ነው ጌታ ኢየሱስን እንደ ግል አዳኙ አድርጎ የተቀበለው። በሰዓቱ ወደዚህ ሲመጣ ትዳሩ የተበተነ ነበር። ነገር ግን እግዚአብሔር ትዳሩን ድጋሚ ፈውሶለታል። ስኳር ለስንት ዓመት ነበር የሚያምን? ስኳር ያዘኝ በ2017 ነበረ። ለ8 ወር ኃይል በጣም አሰቃይቶኝ ነበር። ከዛ እዚህ ስመጣ ፈውስ አገኘው። በዚህን ጌታ በጣም አመስግኑልኝ ባካችሁ። እጅግ ለእግዚአብሔር ክብር ይሁን፣ ክብር ለጌታ ይሁን። እኔ የመጣሁት ከወላይታ ሶዶ በዴሳ ዙሪያ ወረዳ ነው፣ ግን እዚህ ነዋሪ ነኝ። ግን ነብዩ እስራኤል ዳንሳ እጅግ በሰራልኝ ወይም በጸለየልኝ ጸሎት መጠን 2002 ላይ እስቲ ቁልፍ የምትፈልጉት ይሄ ቁልፍ እኔ የሚሰጣቸው ቁልፍ ለአንዳንዱ መኪና ይሆናል፣ ለአንዳንዱ ቤት ይሆናል፣ ለአንዳንዱ ወንድ ልጅ ይሆናል፣ ለአንዳንዱ ሴት ልጅ ይሆናል፣ ለአንዳንዱ የአሜሪካ ቤዛ ይሆናል። የነብዩ እስራኤል ዳንሳ አምላክ እኔ አሁን በዚች በሐዋሳ ምድር ላይ በቤት ከራይ ላይ አልሞትም፣ ቤት እሰራለሁ አልኩ። መሬቱን ጨፌ ላይ ገዛው። ኢየሱስ
እውነት እንደ ቀልድ እንዳይመስላችሁ እኔ ነቢዩን እስራኤል ዳንሳ እጅግ እኔ እግዚአብሔር የሰማይ አምላክ እጅግ ከፍ ከፍ ያድርግላቸው። ስራቸውን ሁሉ እግዚአብሔር አብዝቶ ይስጥ። ሃሌሉያ። አሁን ቦታ ገዝተሃል ዳዲ በ300 ብር 5 ሳንቲም የለውም። በቃል ብቻ ባካችሁ ለጌታ ክብር ይጨበጨባል። ለ5 ዓመታት ሙሉ በማህፀን ካንሰር ምክንያት ተሰቃየ ነበር። ሪፈር በማህፀን ካንሰር የሚያቆሞ ለጌታ በማህፀን ካንሰር ስትነግረኝ እንደዚህ አለችኝ። ከአዲስ አበባ ነው ኦሬዲ ሪፈር ተጽፎላት የመጣችው ማለትም ሐዋሳ ክርስቲያን እዚህ ምን ሆስፒታል ነበር? ኦኬ ትከታተል ነበር ዳድ ለረጅም ጊዜ ሕክምና ትከታተል ነበር። ስትነግረኝ እንደዚህ አለችኝ። ተስፋ በቆረጥኩበት ምዕራፍ ነው ቀጥታ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ገስታውስ የመጣሁት። ማህፀኔ ይሸታል፣ በስብሷል፣ ተስፋ እንደሌለ ከሐኪሞች ሰምቻለሁ። ከሰዎች ጋር ህብረት ማድረግ አልችልም። 4ኛ ደረጃ ካንሰር ነው፣ የማህፀን ካንሰር። ከሐኪሞች አንደበት አንድ ቃል ሰምቻለሁ፣ ጥቂት ጊዜ እንዳለኝ መጣው። አበቃ የተባለው ምዕራፍ ተከፍቶ እግዚአብሔር በእጆች ጸሎት ከማህፀን ካንሰር ፈውሶኝ ይበስበስ የነበረው ይሸት የነበረው የሞት አዋጅ ተጽፎበት የነበረው ምዕራፍ እንደ አዲስ ተከፍቷል። አንድ ቁጭ በልሽ። ኢየሱስ ጌታ ነው። ጠላቶቻችሁ በካንሰር አይታመም። እሰይ ጠላቶቻችሁ አይታመም። ብዙ ቦታ ዞሬ ስለምጸልይ ተንኮሉን ክፋቱን አውቃለሁና ጌታ መልካም አይደለም? መልካም። ባለፈው ሳምንት አንድ ቦታ ሄድኩ። እንትና ሞተች ተብዬ በጣም ደነገጥኩ። እንዴት ሞተች? በካንሰር። የሷ ባለቤት ከተማ ሊገዛ ይችላል። በጣም ሀብታም ሰው ነው። ከተማ ሊገዛ የሚችለው ሰውዬ ባለቤቱን ወደዚህ ቢወስድ ሞተች። በገንዘቡ አልቻለም ማለት ነው። በገንዘቡ አልቻለም። በገንዘብ ቢሆን ኖሮ ከተማ ሊገዛ የሚችል ሰው ነው። በገንዘቡ አልቻለም፣ ሞተች። እሷ ግን ተፈወሰች። ክብር ይሁንለት። ሌላ ሰው ሌላ አማራጭ አለው። ለኔ ግን ያለ እግዚአብሔር ብቻ ነው የሚል ካለ እጅ ያሳያል። ነው ያላችሁ እሱ ብቻ ነው። እርግጠኛ ሆኜ ልንገራችሁ ከጉድ ያወጣችኋል። ፍጻሜያችሁ አይበላሽም፣ መጨረሻችሁ አይበላሽም፣ ውርደታ አይሆንም፣ ኪሳራ አይሆንም። እግዚአብሔር ይጎበኛችኋል። እሰይ ኢየሱስ ጌታ ነው። ዳዲ አዲስ አበባ ግሩም ሆስፒታል እኮ ኦሬዲ ተስፋ የለንም፣ ተስፋ የለሽም። የት ሆስፒታል? አዲስ አበባ ግሩም ሆስፒታል። አሁን ደስተኛ ነሽ? አሁን ደስተኛ ነች። ምን ይባላል? ድንቅ ነው። እስቲ አሜን አሜን። ለመሆኑ ከዚህ ጉባኤ መካከል ሌላ ሰው ሲፈውስ ደስ የሚለው ካለ እጅ ያሳያል። ሌላ ተፈውሶ አንተን ደስ ይላል። እንደዛ ከሆነ ዛሬ ተራው ያንተ ይሆናል። አሜን። ተራው ያንቺ ይሆናል። አሜን። ተራው ያንተ ይሆናል። አሜን። እስቲ ዛሬ በኢየሱስ ስም በኢየሱስ ተራው የኔ ይሆናል። ተራው የኔ ይሆናል። ይባላል። እስቲ ከማንም በላይ የምትወዱት ይህን የእግዚአብሔር ሰው ነቢይ እስቲ ተነስታችሁ እግዚአብሔር ይባርክ በሉ። እስቲ ኧረ እባካችሁ እግዚአብሔር ይባርክ በሉት። እግዚአብሔር ይባርክ። እድሜ ይስጥ በሉት። አሁንም እድሜ ይስጥ በሉ። 3 ጊዜ እድሜ ይስጥ በሉ። ሐዋርያው ተባረክ። ያውል ቤቴ ጭቃ ጎርፍ ገብቶ ወደቀበት ቤት ገብቶ እኔና ልጆቼን ሰብስቦ ቤቴ በወደቀ ጭቃ ውስጥ ገብቶ ጸልዮ ያውል ዛሬ 180 ካሬ ላይ ያው ይታያል። ትልቁን ቤት እግዚአብሔር ጉባኤ ለጌታ ቆሞ በርገትዬ
ዘመን እናገረዋለሁ ስራህን አልቆጥብም ነፍሴን ከፍ አድርጌ ይሄ ነውና ሰሟቸው ምስክርነቶች ሁሉ እጅግ በጣም የገረመኝ ምስክርነት የሳቸው ምስክርን ነው። ዳድ ለረጅም ዓመታት ማህፀናቸውን ያማቸው ነበር። ከጸለይክላቸው በኋላ አይን ያለው የሚንቀሳቀስ ጸጉር ያለው አውሬ ነው ከውስጣቸው የወጣው። ጉባኤ ለጌታ ድጋሜ ልክ ነኝ እናቴ? አዎ አይን ያለው ዳዲ የሚንቀሳቀስ አይን ብቻ አይደለም ጸጉር ያለው የሚንቀሳቀስ ነፍስ ያለው አውሬ ነው ከማህፀናቸው ውስጥ የወጣው። ውሃ ተጸልዮት ውሃ ላይ ጸልዬ ሰጣዋ ከዚህ ወስጄ ነፍስ ያለው ነገር ወጣ። ጸጉር ያለው ነፍስ ያለው እስቲ አሜን። ሁሌ እንዲም ነው። ለዛ ነው አርግ ዝም ብለህ አንተ ማታውቀው ዝም ብሎ ውጊያው ሁሉ ይቆማል። የምታውቀው ማታውቀው በሽታ በጌታ በኢየሱስ ስም ኋላ ከግቼ ቀርብ አይሰራም። አንተ ባንቺ እስቲ አይሰራም በሳደ አይሰራ